በስንት ዓመት እድሜያችሁ ነው ያገባችሁት? ለኔም ሌላ መስቀል ለሷም ሌላ መስቀል አሰረችላት። እሺ አሁን እሷ ሮጣ ተመጣና እስቲ መስቀልሽን በላ ይዛት ሄድና ድጋሚ ትበላለች። ግን ባሎቻችሁም ትንሽ ግር ይላችኋል እኮ እናታችን እኔንም እሷንም አትለይም። አሁን ይሄን ጥርስ ብናስተክለው ምን ትላለች? ሳሊነነ ቅድስት ነው አንተ ለገጠራ ላይ ተመልካቾቻችን የመሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አሪፍ እናቶች ጋብዤላችኋለሁ። 85 ዓመት የሆናቸው መንትያ እህትማማቾች ናቸው። እስቲ ዛሬ ደግሞ ስለ ህይወታቸው፣ ስለ ቆይታቸው፣ ስለ መንትይነታቸው ልጠይቃቸው የመሴሾ የክብር እንግዳ አድርጋቸዋለሁኝ። እስቲ በክብር ተቀበሏቸው፣ በክብር ተቀበሏቸው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ናችሁ? ደህና ነን። እነዚህ መንትዮች አያምሩም? አሁን እድሜያችሁ እርግጥ ነው 85? 85። የሰዓት ነገር የለውም? የለም። ይመስላሉ 85? አይመስሉም ማለት? ማን ነው የሚቀድመው መጀመሪያ? እኔ። ስንት ደቂቃ ነው? ስንት ደቂቃ የለውም። ወዲያው ነው፣ ተደራራቢ ነው። እንደ እንግዲህ ልጅ ነች ስትባል እሷ ተወለደች በእኔ ላይ። ኧረ እሷን እኔን አንስተው ሳያትቡ እሷ ደረሰች ወዲያው። አዎ ምንም ደቂቃ አልፈጀማ? አልፈጀም። በዚህ ምክንያት የሆነ ስም ወጥቶላችኋል? እኔን አባቴ ታገኝ አለኝ። እሷን ደግሞ አዲስ አለም ፍቃዴ ነሽ አላት። ፍቃዴ? አዎ። ስለዚህ ታገኝ ተፈራና ፍቃዴ ተፈራ። ፍቃዴ ተፈራ ነው የሚባሉት የምትባሉት? የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ማለት ነው። አዎ። ደስ አይልም በጣም? ኦኬ። እርስዎ ታገኝ ተፈራ ነው የሚባሉት? አዎ። እሳቸው ደግሞ ፍቃዷ ተፈራ ነው። ፍቃዷ ተፈራ። በጣም ደስ ይላል። አሁን 85 ዓመት አብራችሁ ነው የኖራችሁት? ትንሽ ጊዜ አብረን ኖረን እኔ ሳገባ እሷም ትንሽ ቆይተን እኔ ነኝ ቀድሜ ያገባሁት። እሷ እንዳገባች ወደ ውጭ ይዟት ሄዳ፣ ወደ አስመራ ይዟት ሄደ ባሏ። እሷ እዛው ቆየች፣ እኔ እዚሁ አዲስ አበባ ቆየሁ። በስንት ዓመት እድሜያችሁ ነው ያገባችሁት ታስታውሳላችሁ? 15 ቢሆነን ነው። 15? አዎ 15 ቢሆነን ነው። ከዛ በላይ አንሆንም። ልጆች ነና መሮጥ እንጂ ምንም አናውቅም። ስለ እድሜም አናውቅም። እኔም በፍቅር ስለተጋባሁ በፍቅር ነው የተጋባሁት። ኧረ በ15 ዓመቱ ነው ያገቡት? አዎ። ወይዘሮ ፍቃዴስ? እኔ እሷ ገብታ ቆይቻለሁ። 2 ዓመት ይሆናታል። እዚሁ ተወልዳ ያደጋችሁት? አዎ። አዲስ ከተማ አዲስ አበባ? አዎ። በልጅነት ነው የተዳራችሁት? በልጅነት ነው። በልጅነት ነው። ግን እስከ 15 16 አብራችሁን ይኖራችሁት? አዎ። አብረን ነው ያደግነውም አብረን ነው። እኛ ውጭም አልተለያየንም። በጋብቻ ጊዜ ነው እንጂ የተለያየ ነው። አብረን ነን። አብራችሁ ነበር። ምን ያህል ልጆች ወልደዋል? እኔ 7። በጣም ደስ ይላል። ለወይዘሮ ፍቃዴ? እሺ ወይዘሮ ታገኝ? ተሷን አንድ ጨምራለሁ። 8? 15 ልጆች አፍርታችኋል በጋራ? አዎ። የልጅ ልጆች አይታችኋል ነው? ቅድመ አያቱ ናቸዋል? ቅድመ አያትም ሆነናል። የልጅ ልጅም አይተናል። ስንት ልጅ አላችሁ? እኔ ብዙ አለኝ። አሁን ያሉኝ የልጅ ልጅ ወደ 10 ይጠጋሉ። ቅድመ አያት ደግሞ 14 ናቸው። ባላው ወይዘሮ ፍቃዴ ደስ ይላል። እግዚአብሔር የተመሰገነ የተባረኩ ነው። አሜን። ወይዘሮ ታገኝ አስተውሳለሁ? እኔ ልጅ ልጅ ብቻ ነው ያለኝ። ገና ናቸው። አዎ። በጣም ደስ ይላል። አሁን ሰዎች በእናንተ ምን ያህል ይሳሳታል? ብዙ ይሳሳታሉ። ብዙ አሁንም በሰፈሩም ላይ ይሳሳታሉ። እንደዚህ ሆነ ነው።
በልጅነት ጊዜ እንዴት ነበር እንደው የማሳሳት ሁኔታ ትዝ የሚላችሁ ሲነገሩኝ? ያው እንግዲህ በጣም እናሳስታለን። ያኔ የምናሳስትበት እንግዲህ እኛ እኔ እሷን በጣም አጠቃታለሁኝ። ምግብም ስበላ እኔ ነኝ ቀድሜ ሄጄ እበላለሁ 2 ጊዜ። እሷ ግን አንዴም ሳትሄድ እኔ ነበር። ወይዘሮ ታገኝ ስም ይበሉ ነበር ምግብ እንዴ? በኔ በአንገቴ መስቀል በጥሳ ይዛ ሄዳ ትበላ ነበር እሷ። እንዴ ለወጠችልን እናታችን። እሷ እያሳሳተች ስትበላ እናታችን እስቲ ቆይ ልለውጥ ብላ ለእኔም ሌላ መስቀል ለሷም ሌላ መስቀል አሰረችላት። አሁን እሷ ሮጣ ተመጣና እስቲ መስቀልሽን ብላ ይዛት ሄድና ድጋሚ ትበላለች። ለወይዘሮ ፍቃድ እንዴት ነበር አስተዳደግ? እኔ ሲሄድ ልበላ ሲሄድ እመታለሁ። በልተሻል? አዎ ይባላል። በልተሻል። ለምንድን ነበር የሚያደርጉት ወይዘሮ ፍቃድ? እንግዲህ እኔ በጣም እሷ ጨዋታ ያጠቃታል፣ ወደ ጨዋታ ነው የምትለው። እኔ ደግሞ ቤት እንግዲህ ተጫውተን ስናበቃ እኛ እንግዲህ ያው ጨዋታ ነው እንጂ አሁንም እንጀራ አምጡ አንልም። ጨዋታ ነውና በብዛት እንጫወታለን። አሁን በዛን ጊዜ እሷ ችላ ብላ ስትቀመጥ ነው እሄዳለሁ ቤት። እናታችን እኔንም እሷንም አትለይም። ቢቸግራት በኋላ እኔ እየሄድኩኝ ሳስቸግራት ጆሮዬን በሳችኝ። የአንድ ጆሮ ጌጥ አደረገችልኝ። በቃ በዚህ አሸነፈችኝ። በጣም ይገርማል። ሰፈር ውስጥ ያጋጠመው ነገር አለ? ሰፈር ውስጥማ እሷም ቢልኳት ትሄዳለች፣ እኔም ቢልኩኝ እሄዳለሁኝ እንጂ የለም ሌላ። አንቺ ከሌነሽ አይሉንም፣ አንድ ነው። እንጠፋባቸዋለን። ተመልሼ እኔ ብሄድ እሷ ተልካ ቀድማ ትሄደች። አሁን መተሽ አልሄድሽም ወይ ብለው መልሱኛል። ግን ባሎቻችሁም ትንሽ ግር ይላችኋል እኮ ይባላል። እንዴ ታዲያ በትክክል ነው እንጂ እንዴ እኔ ቀድሜ እሷ ቤት ከሄድኩኝ እሷን ተደበቂላትና እሷ ትደበቅና እንዴ ዛሬ ደግሞ እዚህ ቆመሻል እንዴ ይለኛል። አዎ ዛሬ ልወቅህ ብያለሁ እኔ ውሸቴን። ብቅ ስትልበት ወይ እነዚህ አሳሳቾች ሴት መጣችሁ ይላል። በጣም ደስ ይላል። እርሶስ እንደዛ አድርጎ? እሷም እንደዛው። እኔ ኧረ እኔማ ብዙ ውርርድ ሁሉ ተጠጥቷል በእኔ። ቢራ እየጠጡብን ነበረ። ይመጣሉ፣ እሷ እኔ ጋ ትመጣለች። እኔ ጋ ስትመጣ እኔ ቤት ውስጥ እያለሁኝ አሁን የባሌ ባልንጀሮች አሉ። አሁን ስትመጣ እሷን መጥተው ይጠይቋታል። ነጋዴዎች ናቸው። ምንዛሬ ምናምን ብለው ሲጠይቋት እሷን ብቅ ብዬ እኔ ስመጣ ይሸሻሉ፣ ይሮጣሉ። ያሊ መነዝር የመጣው ይሸሽና ሄድና እዛ የተሰበሰቡት ቦታ ኧረ እነ ፍቃዴ ቤት ሄደን 2 ትማማቾች አንድ ናቸው። ውሸት ነው፣ ውሸትህን ነው። ውርርድ ያቀርባሉ። አንዱ በቢራ 4 ሳጥን ቢራ ያቀርባለሁኝ፣ አንዱ ደግሞ ውሸት ነው ገንዘብ ሰጣለሁኝ። በዚህ ወራረዱና ይመጣሉ። ሲመጡ እሷ ፊት ለፊት ቁጭ ብላ እኔ ጓዳ ውስጥ ሆኜ ይመጣሉ። ይጠሩን። ሲጣሩ እሷ ነይ ይጠሩሻል ትላለች። ስትለኝ እኔ ብቅ ስል ያለ ውርርድ የመጣው ሰውዬ ምስክር ይዞ ነው የመጣው። ተመልሶ ሮጦ ሄዶ 4 ሳጥን ቢራ ይቀበላል። በጣም ደስ ይላል። እና ብዙ አልፏላ በእነዚህ በመንትይ በጣም አሁንም አያውቁንም። አሁንም ሁለታችን አብረን ስንሄድ አያውቁንም። እንደውም እኔ ነች ብለው እሷን እንዲመቷታል አይደለ? አዎ። የፀጉር ቁጥራችሁም ራሱ ተመሳሳይ ቁጥር ሊሆን ይችላል፣ አይታወቅም። ታዲያ መልካችን ሆኖ ፀጉሩ እንዴት አሁን ፀጉር የሚቆጠር ቢሆን እኩል የሚሆን ይመስላል። አሁን እንግዲህ መንትዮች በተለይ እናንተ በሳይንሱ አይደንቲካል ትዊንስ ነው የምትባሉት፣ ማለት ተመሳሳይ ናችሁ። አንዳንድ መንትያ ተመሳሳይ መልክ ያልሆነ መንትያ ይሆናል። እናንተ አንድ ነን እኛ። መንትዮች ብዙ የማይተዋወቁ መልካቸው አንድ የማይሆናሉ አሉ። እና እንደዚህ መንትዮች ተመሳሳይ ሲሆኑ አንደኛዋ ስትታመም ሌላኛዋም ትታመማለች ይባላል። እናንተ ጋር ይሄ ብቻ ይኖራል። ምክንያቱም አሁን እኔ ወድቄ እሷም ቤቷ ወድቃለች።
እሷም ወድቃለች፣ እኔም ወድቄያለሁኝ። ደግሞም ቀደምት ደግሞ እኔ ደግሞ በጣም ተሷ ቀደሜም በወድቅም እሷ ቤቷ ልጆቿ አሉ። እኔ ቶሎ ነው የምነሳው፣ ታምሜ ያልተኛማ። ሌላ ይሄ ጥርስ መውለቅ ምናምን አንድ ነን። የእርስዎ ጥርስ ሲወልቅ የሷ አውልቁ? አዎ እኔ እኮ ልጠይቅ ነበረ። ሁለታችሁ ሸራፋ ናችሁ። ጥርሳችሁ እሷ ነች መጀመሪያ ቀደም ብሎ ወለቀ። የእሷ ነች ደግሞ እኔ ትንሽ ቆይቶ ወለቀ። እንዳወላለዱ ነው። በጣም ደስ ይላል እንጂ ህመምን ግን እዛም አይ እኩል ነው ያመናል። እኔም እግሬን ሲያመኝ እሷም እግሯን ያማታል። አሁን ይሄን ጥርስ ብናስተክለው ምን ትላለህ? ሳሊነነ ቅድስት ነው አንዱን ትልግጥ ነው ላይ አይ አሁን ጥርስ ቤት ወስጄ ማስተከል ኧረ እባክህ ተሆነ እናቴ በስተርጅና ሙሽርና ይሉሃል። ይሄ ነው ምን አለበት? እንደገና እኮ ልጅ መሆን ይቻላል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ታየኝ እኮ አሁን ጥርስ እርስዎን ጥርስ ሁለታችሁን ማስተክላለሁ። ከዛ ደግሞ ይሄንን ቀለም አስቀባለሁ። እንደገና እንደ ቅድሙ ፎቶግራፍ ነው ማስነሳ። ንስሓ ነው። አንተ አሁን ንስሓ ትገባለህ። ቀለም ንስሓ ነው። እኛ ቀለም አይነካ ነው። አዎ እጅ አይነካ፣ እግር አይነካ፣ ጠጉር አይነካ። ምን አለን ፈጣሪ የሰጠን ቆሱ ሰጠን። ቢካላችሁ ማላረ እንደዚህ አደረግ ነበር። አይ እኛ እግዚአብሔር ይስጥልን፣ እናመሰግናለን። አሁን የምትኖሩት እዚሁ አዲስ አበባ? እሷ እኔ ክፍለ ሀገር ነኝ። ቆቃ። እኔ እዚህ ነኝ። እኔ ቆቃ ነኝ። ሻሸመኔ መስመር ነው። ሰርግ ነው ሰላም መጀመሪያ ባለ ጋር ሄደች። እዛው ቀረ ባለቤቱ እዛው ነበረ። አይ ይገርማል። አሁን ምንድን ነው የምትሰሩት እናንተ? ምንም አንሰራ። ስንቀመጥ እንፈትላለን። እስከዛሬ ምን ስትሰሩ ናችሁ? እኔ ንግድ ነበረኝ። እኔ በንግድ ነበር የቆየሁት። አሁን ንግዱን ትቼ ደግሞ ወደ ጠጅ ገባሁ። ጠጅ ስራ ገባሁኝ። ጠጅም ስራ ደግሞ በብዛት ሀገሬው ጠጅ ሲበዛ ገበያ ሲቀር ተውኩት። አሁን ደግሞ የጡረታ ዘመን ደርሷል። አሁን በቃ ባለቤቴ ስለሞተ ጡረታ ነበረው። የሱን ጡረታ እየተቀበልኩ ነው ቁጭ ያልኩት። እርሶስ? አይ እኔ ራሴ ነኝ የምጦረው በልጆቼ ጋር። ምን ሲሰሩ ኖሩ? እኔ ምንም አልሰራሁም። ያው ትንሽ ጊዜ ገበያ ነግዳለሁ ብዬ ወጣሁኝ። በመሀል ስነግድ ተውኩት። እሱም ነበረ ያው ልጆቹም ስላሉ ይቅርብሽ ሲሉኝ ተውኩት። እንደ መርካቶ መነገድ ጀምሬ ነበር። እሱን ተተውኩ። ወዲህም ቤት ነኝ፣ የትም አልሄድኩም። ስቀመጥ እፈትላለሁ፣ አሰራለሁ። ጥጤን ሳብ አድርጌ ለብሳለሁ። ደግሞ አንዳንድ ሰው ልፈታይልኝ ሲሉኝ እሺ ብዬ እፈትላለሁ። ኧረ በዚህ እድሜው ይፈትላሉ? መፍተል ነው። እስቲ አንድ ፎቶግራፍ እያየው ነበረ፣ ላሳያችሁ ይቻላል? እስቲ ይሄ ፎቶ እዚሁ ጉባር ጋር ጥቁር ነው። አሁን ነጭ ነው። አሁን እዚህ ጥቁር ነው። በፀጉር ነው። ያኔ ሁለታችንም እብድ ምን አንቺ ለበሽ አንቺ አበጠርሽ አይባልም እኮ። ይሄን ጊዜ ታስታውሳላችሁ? አዎ እኔ የተነሳንበትን እናስታውሰዋለን። ይሄ አድገናል። አንዴ የህፃንነት ቢሆን አይደለም። የህፃንነት ደግሞ በህፃንነት ፎቶ የለም፣ መሮጥ ነው እንጂ እኛ መሮጥ ወደዛ መሄድ ነው እንጂ ይሄ ተሰው ጋር እንሩጥ ተወንዶች ጋር እንጨፈር የለም። አሁን ላይ እኔ መለየት እችላለሁ። ፎቶግራፍ ይቻላል። እስቲ ነጭ በነጭ የለበሱት ወይዘሮ ፍቃሪ ናቸው? አዎ ነች። ይሄ ጥረት ያደረጉት ደግሞ ወይዘሮ ሳጌ ነው። እርሶ ነው? አዎ ትንሽ ጎፈር ያበጥራ እኮ ነው እሷ እንዲሆነችው እንጂ አንድ ነበር። ጎፈሬዋን አበጥራ ወደ ላይ እኔ ሻሽ አስሬ
አሻሻ ስራዋል እንዴ? አዎ ራሱ ነው የቀበረው ወደዛች። ደግሞ የድሮ ቁንጅና አሁንም አለ እንዴ? ለምን ፈጣሪ የሰጠንን ታዲያ ለምን ይዘድ? አሁን 85 ዓመት ሞልቷችኋል። ይሄ እንዴት ነው እንደዚህ ገና የሆናችሁት? ሚስጥሩ ምንድን ነው? አናረጅም። ፈጣሪያችን በትዳር ስለኖርን እንትን መቼም መንገላታት ስለሌለብን ጥሩ ኑሮ ስለምንኖር ቤለ ልጆቻችን ደህና ነን። በድሎት ነው አንቀመጥም። በትዳራችሁም ደስ ይላል እንዴ? ነው ስጋ በቅርጫት ስንት ነበር? 10 ብር ነበር እኮ። ኩንታል ዱቄት ስንት ነበረ? 15 ብር ነበረ በእኛ ጊዜ። እንደዛሬ አይደለም። እና ጥሩ ነው የኖራችሁት? አዎ በደስታ የኖራችሁት? በደስታ ትዳራችሁም በጣም በጣም እኛ ባሎቻችንም ገበያም እንድንወጣ አይፈልጉም ነበረ። ስጋው ምንም እነሱ ናቸው። እኛ ይሄ እንደዚህ ልኳንዳ ስጋ ምናምን የለም ነበር ያኔ። በቅርጫት ነው የሚመጣ ስጋ። እንደሱ ነበር። ታዲያ ያበላነው ነው ያገለገለን እኮ። አሁን ጥሩ ደረጃ ላይ የምትገኙት በዚህ ምክንያት ነው። አሁን የእንትን የተወጋ ምግብ እየበላን እኮ ታዲያ ለማዳበሪያ። በጣም ደስ ይላል። በጣም ደስ ይላል። ወይዘሮ ታገኝ የእርስዎ ባለቤት አለ? አይ ተሸኝተዋል። የሉ? ቅድም አይሳቸው ስለነገሩ። አይ የእሳቸው ይቀድማሉ፣ እኔ ይከተላሉ። እንዳወላለዳችን ስሰማ ደግሞ የቋንቋ ችሎታችሁ በጣም ከፍተኛ ነው እና አማርኛ ብቻ አይደለም የምትችሉት፣ ሌላም ቋንቋ ትችላላችሁ። የሰማሁት 3 ቋንቋ ትችላላችሁ። ከሴት መጣ። አይ ሰምቻለሁ። 3 ቋንቋ ትችላላችሁ? እንችላለን። ምን ቋንቋ ነው የምትችሉት? ጉራግኛ እንችላለን። እሺ ጉራግኛ፣ አማርኛ፣ አልፎ አልፎ ኦሮምኛ። በይበልጥ ኦሮምኛ። እሷ አማርኛ፣ ጉራግኛ፣ ኦሮምኛ። አይ ትንሽ በሉና ምን እንበል? የሚጨፍር የለም። አንድ ቃል የሚጨፍር ቢኖር እንደረደረዋለን። በቃ እስቲ ቆይታችን በጣም ጥሩ ነበር በጉራጌና በኦሮምኛ እዚህ መቆየታችን ወቶናኛ ፈያን በመጣና ይቀስነም ወይዘሮ ፍቃድ ኤርጋ ዱፍኔ ቱሬ ከዚ አመካማ ሞቲ ቱሬ ጅራ ኤርጋ ዱፍኔ አስቴ በጣም ደስ ይላል። ስለዚህ የ3 ቋንቋ ባለቤት ናችሁ። በጣም እድለኞች ናችሁ። ተመስገን። እንግዲህ እኛ አማራ ነን፣ ምን አናውቅም። እነሱ መሀል ስለገባን ነው እንጂ አይደለ? አዎ ደርማጋችን አማራ ነው። አሁን ደግሞ ከዚህ በኋላ እንግሊዝኛ ትማራላችሁ እንዴ? ይረሳናል። ምን ታስቡት ላስገባችሁ? አይረሳንም። እንደዚህ አዲስ አበባ እዛ ትማራላችሁ። እኔ ስፖንሰር ሆናል። እስቲ እሱ እንኳን የሚቆየን እሱ እንኳን ትንሽ ይቆየን። አዎ ቅድም ያው ጠቀስ አድርገውታልና ባለሙያ እንደሆናችሁ ሰምቼ ነበረ እና በጣም ሁለታችሁም ጥጥ እንፈትላለን። አሁን ይሄ ቀሚስ እናንተ ነው የፈተላችሁት ወይስ? ያው ደግሞ ማይፍተልልን ራሳችን እያጥመለመልን እንፈትላለን። ድሮ ሸማኔ ርካሽ ነው፣ አሁን ሸማኔ ውድ ነው። መፍተሉን አንተውም ቢወደድም ሰው የፈተለውን አትለብሱም ማለት ምን ያው እንትን በየገበያው የሚሸጠው ነው። ሌላ ምን አለ? ሰው የፈተለው እናንተ የሚያስደስታችሁ ራሳችሁ የፈተላችሁት? አዎ እንደሱ ቆንጆ ቀሚስ እኮ የለበሳችሁት እንዴ! እኛ ራሳችን ፈትለን ራሳችን ስናሰራ ያምራል። ጋቢውን ስንለብሰው ያምራል። ለሙያቸው በጣም አሪፍ ሙያተኞች ናችሁ። ለእኔም አሁን ፍተሉልኝ። ጋቢ በጣም ወዳለሁ። ምንም ችግር የለውም። ግን እኔ አሁን ሌላ ነው መፍተላችሁን እኔ በደንብ ማረጋገጥ አለብኝ ጋቢውን ለመልበስ። ኧረ ችግር የለም ችግር የለም። ወፈር ያለ ጋቢም እንደሆነ ቀጭን ጋቢም እንደሆነ ቀጭን ሲሆን የእርስ በርሱ ነው ይባላል። ወፍራም ከሆነ እንደዚህ የቤት ማግ ነው ይባላል። እኔ ይዤ መጥቻለሁኝ እንዝርት ማለት እንግዳ ስጠንና እናሽከርክራ። ታሽከርክራላችሁ? አዎ እኔም ላረጋግጥና ጥሩ ጋቢ እንደሚሰራ ላረጋግጣ እኮ እኛም እንፍተልና እናሳይሃ። ምን ችግር አለው? እውነት እውነት
ውሸቴን መስሎት ነው አይደለ? ይሄ ይርቻለሁ እኮ አየሁልህ እኮ ይሄው እንዴ እኔም አየሁ እኔም መስክሬያለሁ። እኔም በዚሁ አጋጣሚ እንዝርት እፈልጋለሁ እንደሚሾርም ልይ ይቻላል። ይሄው ጥጡ ሜዳውም ያፈረሱማ ብያለሁ። እንግዲህ እኛ ለጋቢ እናደርገዋለን፣ እናንተ ለእሳት ማያያዣ ታደርጉታላችሁ። እኛ አልኮል እያደረግን እኮ እኛ ደግሞ እንፈትለዋለን። ይሄ ደግሞ እንትን ነው የኮቶኒ ማግ ነው። ይሄ ካክሱ ነው የሚመጣው። ያውቁታል። ይሄው እንግዲህ እስቲ ምን እንደምፈልገው ጋቢ አለሽ እንግዲህ በፍጥነት ታዲያ ያስፈልጋል። ይኸው እኔም ደግሞ እንዲህ እንደዚህ ይሄ እንደዚህ ይደረግና ታገኝ እንደዛ አይፈትሉም እንዴ? እንደዚህ አቅጥኜ ረዛ እንደ ወይዘሮ ፍቃዴ አሽከረክረው እንዴ ነውና እንደዚህ አድርጌ እንደዚህ እንደሷ ይኸው በዛኛው በምኑ በዛኛው እንዝርት ጥጥ ልቃቂቱ ሙሉ ስለሆነ ነው እንለዋወጣለን። ተለዋወጡ እንጂ ይህ ሙሉ ነው። ይከብድሻል በጣም ይክባድ። እንግዲህ እሱ እኮ ጋቢ ስላለ ነው እንጂ ለጋቢ ነው። ለጋቢ ፈልጎ ለጋቢው ስለምፈልግ ነው። ይኸው ምን ችግር አለው ታዲያ? የጋቢው ባንክ እንደዚህ ነው የሚፈተለው። የጋቢው እንደዚህ አይቀጥንም፣ እንደዚህ አይቀጥንም። ኧረ ለሙያቸው በጣም ደስ ይላል። አሁን ለምን በዚሁ ሙያ ተሰማሩ? ለጋቢ ምናምን አሰሩም ለሰው አይ እርጅና እየተጫነ ነው የሚመጣው። አሁን ወጣትነት በደንብ ይሰራል እንዴ? ይኸው እንደዚህ አድርገን ይኸው ለጋቢው ይሄን ያህል ነው የሚፈተለው። መርፌም በክር ምናምን ታስገባላችሁ? እንዴ እንሰፋለን፣ እንቋጫለን። ኧረ ሞራል በጣም እጨትና እንትን አለን በደንብ ነው መሰለው። አይ ይበቃል። አየሁ በቃ እኔ ቆንጆ ጋቢ እንደሚሰራልኝ ምንም ችግር የለም። አረጋግጫለሁ። ለሰርግም ለድግስም ተቂጡ እያነደዳችሁ ትጫወቱበታላችሁ ከታች። እኛ ደግሞ እንደዚህ ፈትለን እንደዚህ እንለብሰዋለን። ስለዚህ አሁን ጋቢ፣ ነጠላ እንደዚህ እንዝርት መግዛት ማን ነው የተፈተለ መግዛት ቢፈልግ የት ያገኟቸዋል? በኪሎ ይሸጣሉ ሴቶቹ፣ እኛ አንሸጥም። ግን ሴቶቹ እነዚህ ሀዲያዎቹና ዶርዜዎቹ እየገዙ ይሰራሉ። አለ የተፈተለ ሰው እየፈተለ ይሸጣል። ይሄ አሁን መፈልቀቅ ምናምን ስለሌለባቸው ነገር አይናችሁ በጣም በቃ ተመሰገነ። ጤንነት እንዴት ማጠቃል ምስጋና ይድረሰው ለመድኃኒዓለም። የለም ደም ግፊት የለም፣ ስኳር የለም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ወደዛ ይሽሽ። አይ በደንብ ያህል እንደ ቁልጭ ብሎ 85 ዓመት ያህል በጤንነት መኖር በጣም ደስ የሚያሰኝ ነገር ነው። ቤተክርስቲያን ብዙ ጊዜ ትሄዳላችሁ? አሁን ጾም ስለሆነ አናቋርጡ። ብዙ ጊዜ ያው በቤተክርስቲያን በጸሎት የምታሳልፉት? ከሱ ሌላ ምን አለ? አሁን ሰንበት በሆነ ጊዜ አንፈትንም። በዓላት በሙላት ስራዋን ፈልገን ነው፣ በስራ ቀን ነው ምንፈትለው እንጂ በሰንበት አንፈትንም። አሁን ወደ ህታማዎቻችሁ ልምጣና ይሄ 85 ዓመት ያህል በፍቅር መኖራችሁ በዕድሜም ተጣልተን አናውቅም፣ እንቅፋትም አናውቅም። ተጣልታችሁ አታውቁም? በጭራሽ ሆነን አንጣላም። አሁንም ወግም ተደረስን አንጣላም። በምን እንጣላለን? ሰው እኮ የሆነ ነገር የቸገረውና ወይ ልጆች ያናድዱትና እርስ በራሱ ይጣላል። እኛ ልጆችማ ያናድዱን፣ እነሷም ልጆች እኔም ልጆቼ ጠብ የለም። እኛ ጋር ጠብ የለም። ኧረ የለም። እኛ አስታራቂም ሽማግሌም አልገባብንም፣ ጥደብም የለብንም። ምን ያህል ትዋዳላችሁ እንዴ? እኔም አንድ ነኝ፣ እሷም አንድ ነች። ሌላ ከኋላ ቢኖረን ሁለታችን ብቻ ነን። የእናትና አባት ወንድምም ምንም የለንም። አሁን ሁለታችን ነን። የተወለዱት በፊት የሉም። ሁለታችን ብቻ ስለሆንን በምን እንጣላለን? እህትም ወንድምም የላችሁም? ወንድሞቻችን ሞተዋላ በፊት ከኛ።
እህት የላችሁ? የአባት ልጅ ነው እንጂ እኛ የእናታችን የለንም። የእናት እኛ ወለደ በቃ የለንም። በጣም ነው ትዋደዱት? መድኃኒዓለም ካለ ሚስጥርስ ታወራላችሁ? እንፈላለጋለን። ሚስጥርስ ታወራላችሁ? እንዴት ገራዴ ራሳችን ወዳችን። እና አሁን እርስ በርሳችሁ የምትጠራሩበት ልዩ ስም አለ? አሁን ወይዘሮ ፈቃዴ ወይዘሮ ታገኝ ምንድን ነው ብለው? እኔ ፈቃዴ እላታለሁ፣ እኔም እሷም ታገኘው ትለኛለች እንጂ ሌላ ልዩ ስም የለም። ደርባ ነው ታገኘው ብላ ነው የምጠራኝ። እኔ ግን ፈቃዴ ያለሽ እንዲህ ነው እላለሁ። በቃ በስልክ አሁን ስልክ መጥቷል አይደለ? በቃ ያው ለቅሶ ምናምን ሲኖር እዛ ሀገራቸው ላይ ጎረቤቶቻቸው ምናምን ሲሆኑ ሄዳለሁ፣ እሷም ትመጣለች። አሁን እናንተ በአጠቃላይ በ85 ዓመታችሁ ያገኛችሁ ትልቅ ትምህርት ነው በህይወት ትምህርት ምንድን ነው? እግዚአብሔር የተመሰገነ ይሁን። እሱ ለሱ ነው ምስጋና ለፈጣሪ። እዚህ ላደረሰን ጌታ ምስጋና እናገባለታለን። አሁን ልክ እንደናንተ አሁን በፍቅር ለመቆየት እንደዚህ በጤንነት ለመቆየት አሁን ላሉት ሰው ትውልድ ምን ትመክራላችሁ? መድኃኒዓለም የእኛን እድል ይስጣቸው ነው። ልጆቻችንም ሆነ ማንም ሆነ የእኛን እድል ይስጠው፣ አያጣላቸው፣ አጋጫቸው፣ ያፋቅራቸው እንላለን። እኛ ቤተክርስቲያንም የሚገባው እንደሱ ነው። ምን ምክር ስላላችሁ አሁን ያለው ሰው እኛ እንደዚህ ስላደረግን ጠብቀን የቆየ ነው ልጆቹን ለልጆቻችንማ የእኛን እድል እንድታገኙ ብትደክሙም የእኛን እድል ይስጣችሁ፣ አትጣሉ፣ ፍቅር ይስጣችሁ። ፍቅር ነው ዋናው። ፍቅር እንደ ሸማ ያላብሳችሁ። ልጆቼ አትነጋገሩ። እኔ ቢናገሩ ልጆቹ እርስ በራሳቸውን ቢጣሉ ሁሉንም ተው አንቺም ተይ ምለው የለም፣ አይጣሉ። እሱስ ምን አግኝተው ይጣላሉ? ሁሉም ሮጦ ነው፣ ሁሉም በሮ ነው። ስለሆነ ምንም የሚጣላም የለ። እሷማ ማንም የለባትም። አንድ ሴቷ ልጅ ብቻ ነች አጠገቧ ያለችው እንጂ በምን። ወይዘሮ ፍቃድስ ምን ምክር ይሰጣሉ? እንደዚህ ለመቆየት ሰው ሸብቶ እንደዚህ በጤና ለመኖር ምን ማድረግ በጣም ምክርማ ይኖራል። ምክንያቱም ማድረግ አለበት ይላል። ጥሩ እኛ እንደነበርንበት ትዳራችሁን እንደኛ ያዙ እና ሌላ ነገር እንደዚህ ከሰው መጣላት፣ የሰው መውደድ ይስጣችሁ። ዋናው ለሰው ልጅ የሰው መውደድ ነው። ከሰው ጋር መጣላት አያስፈልግም። አዎ ከሰው ጋር በምን ይጣላል ሰው? እንዳትጣሉ ፍቅር ይስጣችሁ። ከሰው እንኳን ቢናገሯችሁ እንኳን መልስ እንዳትሰጧቸው። መልስ መስጠት የለም ልቦና ይስጣችሁ ብላችኋቸው። አመጋገብስ እንዴት ሰው ምን ማድረግ አለበት? አመጋገቡ የልጆቹ ነው የቤት ሰው እርሶ እንደነ 85 ዓመት አሁን እንድቆይ እንዴት ነው አመጋገቤ መሆን ያለበት? እንግዲህ እኔ መቼም በራሴም ሆነ በቤተሰቤ እኔ ምግብ ሰራ ነበረ። ያንን ሰው በስነ ስርዓት ነው ምግብ መሰራና ማቀርብለት። ለልጆቼም ደግሞ አሁን በዛው በልምዴ በስነ ስርዓት አቀርብላቸዋለሁ ሲመጡ። በስተንግዶም ለሚመጣው ሰውዬ ደግሞ በስነ ስርዓት ያለኝን በቤቴ ውስጥ ያፈራውን እሰጠዋለሁ። ያ ሰውዬ ምስጋና ሰጥቶኝ ይሄዳል። ሲሄድም ውሃም ሆነ ቅራሪም ሆነ አቀርብለታለሁ። እግዚአብሔር ይስጥልኝ ብሎኝ ይሄዳል። አሁን አንድ አጫጭር ጥያቄዎች አሉኝ። እሺ፣ የምትወዱት ምግብ ምን አይነት ነው? ምግብ አሁን ነው ሸሽ እኔ እንጀራና ወጥ ብቻ ነው የምፈልገው። ጥሩ ምግብ እሱ በላይ ምን አለ? ጥሩ እንጀራ በወጥ። ምን አይነት ወጥ ነው? እንደ ተሽሮምሽና ያለ ሽሮ ቢሆን ምስርም ብትሆን ስክን ብላ ቆንጅዬ ወጥ። በጣም የምትወዱት እንጀራ በወጥ ነው? አዎ፣ ተሱ የበለጠ ምን አለ? ስጋስ? ስጋ እንዲሁ የስጋ ነው እሱ። ዝም ብሎ እንዲሁ የአምሮት ነው እንጂ ማንም ሽሮን የሚበልጥ የለም። ስጋ መብላት ያስረጃል የሚባል ነገር እኮ ነው ያልኩህ እኮ። አሁንም ስጋ ባይበልጥም ያስረጃል እርግጥም። እና ብዙ ጊዜ ስጋ ትበሉ? አይ ድሮ በላን እኮ በልጅነት በርካሹ ጊዜ በላን። አሁን ምን የአምሮት ስጋ መብላት ነው እንዴ? አሁን ቅድም የምትወዱት ምግብ አልነገራችሁኝ ነበር፣ ግን እኔ ስሰማ ጣፋጭ ነገር ትወዳላችሁ። እኔኛ የምወደው እውነት ከረሜላ እወዳለሁ። ምን አይነት ከረሜላ? ከረሜላ ነው የታሸገ። ድሮ ከረሜላ ቤት ገብቼ ነበር ልሰራ በልጅነቴ። ሳልሰራ እሱ ስልጥ ስቆረጥም እሱ ጥርሴን የጨረሰው እሱ ነው። ከረሜላ ነው? አዎ። ለማማታቂ ወደው ፍቃድ ከረሜላ ይወዱ? እኔ ከረሜላ እንዲሁ አልፎ ሲሰጡኝ ነው እንጂ ሌላ ከረሜላ ተናለለ። እኔ አሁንም ተረጀው በሽግ እያመጡልኝ ለገና ስጦታ ይሰጡኛል ልጆቼ። እና አሁንም ከረሜላ ይበላሉ? እደብቃለሁ።
ደብቄ አንዳንዷን እያወጣሁኝ ቆረጥማለሁ። ስጭትሉ የለም ብላለሁ፣ ደብቃለሁ። ቸኮሌትስ? ቁም ሳጥን እሱንም ወደዋለሁ። በቃ ቢጣፍጥ ብቻ በቃ ሙዝም ወዳለሁ። ሙዝም እኔ ይዤ እመጣለሁ አንድ ቀን አዲስ አበባ ስላሉ ለእርስዎ እንጂ ለወይዘሮ ፍቃድ ነው የሚቸገረው። ያበቅላል እሱ ሀገር። እኔ አታክልት ሀገር ነው። አታክልት ሀገር ነው። እኔ ነኝ ያሌለኝ ጊዜ የሚገዛልኝ። ምን ይዘህ አሁን በጣም የወዱትን ነገር ነገሩኝ እኮ። ይዘህ ልትመጣ ነው? ይዤ እመጣለሁ። በቃ እኔም እፈልጋለሁ። ምን አይነት ልብስ መልበስ ትወዳላችሁ? ተመሳሳይ ኑሮ ውዴታችሁ? እኔ በይበልጥ እኔ የሀገር ልብስ ነው የምወደው። ይሄ ዘመኑን ጨርቅ በጭራሽ አልወደውም። ሽፎን ምናምን አልወድም። የሀገር ልብስ ነው ማስቀድሰውም፣ በሀገር ልብስ ነው። ጉዳዴንም 2 ወር በሀገር ልብስ ነው። እኔ ሽፎንን ስለማልወደው አትግዙልኝ ይላለሁ። ልጆቹን እንግዛ ሲሉ እኔ በሀገር ልብስ ነው ማስቀድሰውም። የምወጣውም ወደ ውጭ ወጣ ስል ነጭ በነጭ አለኝ፣ እሱን ለብሼ እወጣለሁኝ። ቤተክርስቲያን ስገባ ተመሳሳይ የተፈተለ ነጭ በነጭ ነው። ጥለቱም ነጭ ነው። ራሱም ልብሱም ነጭ ነው። የተፈተለ ነው። በሱ ነው በቃ የምወጣው። በስተንግዶም ሲሄድ ነጭ በነጭ ነው እኔ በብዛት የምለብሰው። ሙዚቃ ታዳምጡ ነበር ድሮ? እኛ ዘፋኞች ነበረን፣ እንጨፍራለን ከሚዘፍነው ጋራ። እኔ እብድ ነበርኩ። ዘፈን ተሰማው በቃ መሄድ ነው። ከበሮ ተሰማች ቤት አትቀመጥም ነበር። ሙዚቃስ ማን ነው የምትወዱት? ሙዚቃ እነሱ ናቸው እንጂ እኛ ጋር ሙዚቃ እስከዚህም የለም። በቀን አሁን ሳታደርጉት የምትሉት ነገር ምንድን ነው? መቼ በቀን ውስጥ ቀን ሳንሰራ በቀን ይሄን ሳላደርግ አሉል የምትሉ? ኧረ እኛ አንልም። የማይሰራ ነገሮች ብዙ ነገር አለ። አሁን ርፊት አድርገን የምንውልበት አሁን ዮሐንስ አለ፣ ሚካኤል አለ፣ ገብርኤል አለ፣ ማርያም አለች። ይሄንን በሙሉ ምንም ነገር አንሰራም። ልብስ አናጥብም። በሌላ በቤት የሆዳችንን ነገር ነው የምንሰራው። እኔ በተስኪያን ገብቼ ስራ ተሆነ ምሳዬን ሳልበላ ጥጡ ላይ ነው የምቀመጠው። ጸሎቱስ? ጸሎትን ጨርሼ ነው የምመጣው። 11 ሰዓት አለ፣ 9 ሰዓት አለ፣ 9 ሰዓት አለ፣ 3 ሰዓት አለ። ይሄን በየቀኑ ታደርጋላችሁ? መቁጠሪያ ያለና ይዘን ነው የምንዞረው። ሁለታችሁም ቆራቢዎች ናቸው? አዎ። ደስ አይሉ? እንኳን እግዚአብሔር ለዚህ አበቃችሁ። አሜን። ስንት ዓመት መኖር ትፈልግ? መኖር እሱ እንዳለ የፈጣሪ ፋንታ ነው። የፈጣሪ ፋንታ ነው። አይ እንደ ውስጥ ልባችሁ ውስጥ ኧረ ተወኝ። በዛሬ በሱ ስራ ደግሞ እንግባ። እኔ አሁን 100 ዓመት መኖር እፈልጋለሁ። 100 ዓመት ለመሆን ከዛም ብልጫ ይስጥ፣ ከዛም ብልጫ ይስጥ። ቀደም እኮ በደንብ የጨበጥኩት ያው እንዲጋባብኝ ነው። እናንተ ይሁን ያርግልህ። እሱ ለፈጣሪ ባገለገልክና ለሱ ተጸለይክ ደግሞ እድሜማ ይቀጥላል። ግን በዚሁ እኮ ከሄዳችሁ 85 እንደገና ትጨምራላችሁ። ኧረ እሱ ታለም 90 እንገባለን። አይደለም 90 አይደለም እያልኩ ያለሁት ተጨማሪ 85 170 ማለት ነው። እሱም በዛ ባለ ሁለት ሲያቆየን እንዴ! ኧረ እሱም በዛ። አንተ ደግሞ አጎብድደን ስንሄድ ድረስ ነው እንዴ? አይ ጠንካራ ናቸው። 85 ዓመት እንዳማረን እንዲሁ እንዳማረን ቁልጭ እንዳልን ሰውም በደስታ እንደሚቀበለን በእኛም በደስታ እንዳለን ውስድ ሲያደርገን ነው ደስ የሚለን። ሰው ማስሰለችንማ አይደለም። አይ አታረጁማ። አሁን እናረጃለን። የድሮ ቅባት ያልቃል። ትቀድሳላችሁ። አመጋገባችሁም ጥሩ ነው። ሰላማዊ ኑሮ ነው የምትኖሩት። ስለዚህ ብዙ ዓመት የመቆየት እድል አላችሁ። ምስጋና ይድረሰው ለመድኃኔዓለም። አሁን ምኞቴ መቼም ያው ከ100 በላይ እንድትኖሩ ነው። እኔ ልንገርህ 11 ዓመት እኔ ግሸን ሄጃለሁ በጉዞ ማህበር። ያልሄድኩበት ገዳም የለም። እሷ ነች እንጂ ትንሽ ሁሉ ገዳም ሄጃለሁኝ። እንትንም ባህር ዳርም ተሻግሬያለሁ በጀልባ ማዶ በደሴቱ ተሻግረናል። ተመልሼ ከዛም መጥቻለሁ። ብዙ ጸሎት ክርስቶስ ተቀብሎኛል። እኔ ምስጋና ይድረሰው። የተቀበልኩትም ግሸን ማርያም ነው። በጉዞ አለኝ ማህበር እሄዳለሁ። ረጅም ዕድሜ ይስጣችሁ። አሜን። ያው ልጅ ይመርቃል። አሁን እኮ የልጅ ነው ምርቃት አይደለ? አዎ እኛ ስለምንሳሳት ልጅ በትክክል ይመርቃል።
የልጅ አሁን ሽምግልና እንኳን እኮ ዛሬ ድሮ ሽማግሌ ይባላል። ዛሬ ወጣቱ ሆኗል ሽማግሌ። በጣም ተኛ ጭንቅላት የነሱ ጭንቅላት ታድሷል። እኛ እያረጀን ስንሄድ እናንተ እየጎረመሳችሁ ስትሄዱ በቃ እናንተ ምርቃት ነው መቀበል ያለብን ተራችንን። አንዳንድ ነገር እንዳትሳሳቱ ደግሞ እንመርቃለን እንጂ ምርቃቱም ሽምግልና በወጣት ሆኗል አሁን። መጨረሻ እንደምጠይቀው ጥያቄ በህይወታችሁ የምትኮሩበት ነገር ምንድን ነው? አሁን እኛ እኮ የምንኮራበት አሁን እኛ ልጃችን አኮራን። እኛን እዚያ ደረጃ ያደረሰና እኛ በዚህ እድሜያችን የት እናውቃለን? ይሄንን የማናየውን ሁሉ የማናውቀውን ሁሉ ያሳየን ይሄ ነው። ለሱ ነው አሁን እንደውም በሱ ነው ምስጋና የምናገባው። በጣምም ለዚህ ለልጅ ነው። ለሀገር ከሀገር አሳየን። እኔ አሁን ከዚህ ተነስቼ ወደ ቤቴ ስሄድ ፍቃዴ ሲያርግ ነው ፎቶራ ሲያርግ ነው ይሉኛል። እንግዲህ ፎቶ ላይ አየንሽ። ቲክቶክ ጀምራችኋል? እሱ ነው እኛ ምን እናውቀዋለን? እሱ በጣም ታዋቂው ናችኋል እንዴ በሀገሩ በሙሉ በሀገር በሙሉ ይሄንን በስተርጅና ሰዎች በጣም ለዚህ ያበቃችሁ ምስጋና ይድረሰው ነው የሚሉኝ። እኔ በተስኪያን አሁን በሙሉ ምስጋና ይድረሰው። በስተርጅና እንደዚህ መታየት ትልቅ ነገር ነው። ይሄ እኮ የእድሜ ልክ ነው፣ የማይጠፋ ነገር ነው። ዛሬም ቴሌቪዥን ላይ ቀረባችሁ እኮ በመላው ኢትዮጵያ ትታያላችሁ። ወይ ጉዴ ወለስ በታት ነው። ልጆቻችን እንግዲህ እዛ ልጆቻችን ማያቻት ሲለኛው የልጅ ልጅ ነው። የልጅ ልጆችም አሉ፣ የልጅ ልጆችም አሉ። የእርሶ ይመስላል እኮ እርሶ እንግዲህ የት ይቀራል እሱ እንደኔ አፍንጫ የለውም። ስለዚህ አሁን በልጆቻችሁ ነው የምትኮሩት እናንተ? አዎ በእነሱ ነው የምንኮራው። በማንም ኮራ መድኃኒዓለም ዋና ዋናዎቹ ሄደዋል። አሁን እነሱ ያሉንን እግዚአብሔር ይባርክልን፣ እንጀራቸውን ሰፊ ያደርግልን እንጂ በእነሱ ነው የምንኮራው። ብንወጣም በእነሱ ነው፣ ብንገባም በእነሱ ነው። አሁን ከዚህ እድሜያችሁ በኋላ ምንድን ነው መስራት የምትፈልጉት? እግዚአብሔር ያደለንን እንግዲህ ያዘዘልን በሳችን ተባረከው ተቤት ያምጡ ልጆቹ እየሰራን እናቀርባለን፣ የሚበሉት የሚጠጡትን እንጂ ደግሞ ወተን እንሸምታለን ወተን እንገበያለን አንልም። አሁን ቲክቶክ ላይ በጣም ታዋቂ ስለሆናችሁ ምናልባት ማስታወቂያ መስራት የምትፈልጉ? ኧረ እኛ ምንም እናንተ ማስታወቂያው እናንተ ስሩት፣ እኛ የታውቀንበት ነው የምንሰራው። ውስጥ በጣም አመሰግናለሁ። ጥሬን አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም ደስ ብሎኛል። እናንተን ቃለ መጠይቅ በማድረጌ በጣም እድለኛ ነኝ ብዬ የማስበው። በጣም ብዙ ህይወት ተሞክሮ አግኝተናል። እግዚአብሔር ይስጥልን። እኛም ያስረዝመው ተባረክልን። መቶ ዓመታችሁን ደግሞ ለማክበር ያብቃል። አሜን። አንተን ያቆይልን፣ ሁሉንም ያቆይልን፣ ሁላችሁም ያቆያቸው። አንተም ልጆችህ ማረግ ይባረኩልህ። አንተንም ባለቤትንም ጤና ይስጣችሁ። ዋናው ጤና ነው። ከጤና በላይ ምንም የለም። ዋናው ይሄንንም ማሰብ ትልቅ ነገር ነው። ይሄንም እንዳሰባችሁልን ያስብላችሁ። ልጄም ይሄንን ስላደረገልኝ እድሜ ለእናንተ አስተዋወቀኝ። እሱም እንጀራውን ይክፈትልኝ፣ መንገዱን ቀኝ ያደርግልኝ እና ከዚህ በላይ መድኃኔዓለም ይሙላው፣ ለሁላችሁም ይሙላላችሁ። እንደኛ ጤንነትን ይስጠው። ጤና ለሰው ልጅ ጤና ነው። ጤንነት ግን ይስጥህ። እንጀራ ከፍ ያለ ይሁን። ሁሉም የሰራ ሁሉ እግዚአብሔር በረከት ረድኤት ያድለው። መድኃኔዓለም ጤንነት ይስጥህ፣ ልጆችህን ይባርክልህ፣ ወግ ማድረግ በሰላም ያድርስልህ ሁሉንም። እኛ ደግሞ እናንተ እንዳከበራችሁን ክበሩ፣ እኛም እንወዳችኋለን፣ እናንተም ትወዱናላችሁ። ያው ቆቃ አመጣለሁ። ኧረ በተከን ምን ችግር እንጀራ በሽሮ በላል። ኧረ ሌላ የለም። ከተፈን ከተፋ